ከግለ ወሲብ ኃጢአቶች ለመላቀቅ የሚረዱን 6 መፍትሄዎች። ብዙዎች በዚህ ችግር ተጠምደው ለመውጣት ከብዷቸዋልና ይህ ይጠቅማቸው ይችላልና ሸር በማድረግ ለሚቻላቸው አድርሱልኝ። 1. ንስሐ መግባት። ሰይጣን ከሚዋጋባቸው የደህንነት መንገዶች ውስጥ ንስሐ የሚያክል የለም። ምክንያቱም ንስሐ ጸረ ዲያብሎስ ክርስቲያኖችን ሕይወት ለማጥፋት የገነባውን የኃጢአት ሕንፃ ሁሉ በእግዚአብሔር ቸርነት እንዳልነበረ በማድረግ ስለሚያፈርሰው ነው። ንስሐ የማያነጻው የማያጥበው ኃጢአት፣ እድፍ፣ በደል፣ ጭንቀት የለምና ከዚህ የተነሳ የሰው ልጅ ንስሐ እንዳይገባ ቢገባም ተሎ እንዳይሆን የተቻለውን ከማድረግ ፈጽሞ አያርፍምና በምንችለው አቅም በንስሐ መመለስ ይገባናል። 2. ስሜት ቀስቃሽ ከሆኑ መንስኤዎች መራቅ። መጀመሪያ ከማንኛውም ስሜት ቀስቃሽ ዝሙት ከሚያሳስቡ ድርጊቶችና ከማኅበራዊ ድረገጽ መራቅ፣ እጅን በአፍረተ ሥጋ አካባቢ አለማኖር፣ በስልክ ሆነ በአካል ከተቃራኒ ጾታዎች ጋር የሚደረጉ አላስፈላጊ ንግግሮችን ሆነ መሳሳምና ልፊያ የመሳሰሉትን ኢ-ክርስቲያናዊ ተግባር ማቆም አለብን። 3. ስግደት፣ ጸሎትና ጾም። አብዝቶ በየቀኑ ዘለግ ያሉ የአምልኮ ስግደት መስገድ መንፈስ በሥጋ ላይ ስለሚቀመጥ እንዲሁም በጸሎት ሰዓት የተለያዩ ምስለ አእምሮ ላይ ስለሚከሰትና ሐሳብ ስለሚበታትን በተቻላችሁ መጠን ዝም ብሎ ላብ እስከሚወጣን ድረስ መስገድ ይገባናል። ጾምን የተባለ በሙሉ አፍ እስኪመር ድረስ መጾም፣ መዝሙር ማዳመጥ፣ ስብከት፣ ገድላት መስማት፣ ጉባኤ መካፈል፣ ቅዳሴ ማስቀደስ፣ በኤርፎን እያደረጋችሁ ማዳመጥ፣ መጽሐፍ ቅዱስን ማንበብ መፍትሄ ይሆናችኋል። 4. በቅዱሳን ቃል ኪዳን መማጸን። ሁሌ ከዚህ ክፉ ሐሳብ መለየት እንዲችሉ ይህን የኃጢአት ሐሳብ ወደ እርሶ እየመጣ በተዋጉት ቁጥር እግዚአብሔርን ስም፣ የእናታችን ድንግል ማርያም ስም፣ የቅዱሳን መላእክት ስምና የቅዱሳን ጻድቃን ሰማዕታት ስም በመጥራት ወዲያውኑ ሰይጣን ከአእምሮዎት ላይ የፈጠረውን ክፉ ምኞት ለመቃወምና ከእርሶ ለመራቅ መቻል አለቦት። ለምትወዱትም ታቦት ይህን ክፉ ሥራ ከአእምሮአችሁ እንዲያርቅላችሁ ስለት በመሳል መማጸን ይገባናል። 5. በምንተኛበት አካባቢ በክፍላችን፣ በቅጽረ ቤታችን፣ በመኝታ ዙሪያችን ሁሉ አጋንንት እንዳይቀርቡ እንደ አጥር ሆኖ የሚከላከል ጋሻና መከታ ሊሆን የሚችል መስቀሉን ብንሰቅለው ወይም ብንከበው ያን ጊዜ አጋንንት ስለሚያቃጥላቸው ኃይላቸውን ስለሚደክም ጨርሶ ይጠፋሉ። ምክንያቱም ጸሎት አጥር ነው፣ መስቀልም አጥር ነው። በዙሪያችን የምንጸልይባቸው ቅዱሳን መጻሕፍትን እና መዝገበ ጸሎት አጥር ናቸውና። 6. ዋናው ተስፋ አለመቁረጥ ነውና አንድ ጊዜ ሳይሳካልን ብንወድቅ እንኳን ደጋግመን ቢሆን በንስሐ እየተነሳን እስከ መጨረሻው መቀጠል አለብን። ትግሉ ሊከብዳችሁ ይችላል፣ እልህም አስጨራሽ ሊሆን ይችላል። በተለይ ሊጋለጥ ሲል ትግሉ እጅግ ይበረታል። በየዕለቱ ብትወድቁ፣ ሳምንቱን በሙሉ ብትሰናከሉ፣ ወሩን በሙሉ በኃጢአት ብትወድቁ መውደቅ ሁሌም ያለ የሚኖር አብሯችሁም የሚኖር ነውና አቧራችሁን አረግፋችሁ መነሳት ለታላቁ ተጋድሎ መበርታትም አለባችሁ። በቀጣይ ርዕስ በሚመለከት የግለ ወሲብ ዋና ዋና መንስኤዎችና የግለ ወሲብ የሚያስከትለው ተጽዕኖ የሚሉትን ሐሳቦች በሚቀጥሉት ቪዲዮዎች ይዤላችሁ እመጣለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።